ባለቤቴን በእጅ መጨረስ የለብሽም ብዬ በመክራት ራሱ እምቢ አለችኝ። አንዲች ሴት በእጅ የምትጨርሰው መርጣ አይደለም። አይ ዛሬ በእጅ ነው የምጨርሰው ነገ በብልት ነው የምጨርሰው የምትል ሴት የለችም። 86% የሚሆኑት ሴቶች በእጅ ነው የሚጨርሱት። ክሊቶራል ስቲሙሌሽን በምንለው ነው የሚጨርሱት። ብታማክራት፣ ብትቆጣት፣ ብትመክራት፣ ምንም ነገር ብታደርጋት ይሄንን ኔቸሯን ይሄንን ተፈጥሯን ልቀይረው አትችልም። በእጅ ግንኙነት እንዳታደርግ መምከር አይደለም። አንተ የእጅ ግንኙነቶችን እንዴት አድርገህ ነው መለማመድ ያለብህ የሚባለውን ነገር ነው ማወቅ ያለብህ። በእጅ መጨረስ ከሆነ በእጅ መጨረስ አለባት። ብልት ማስገባት ካለብህ ብልት ማስገባት አለብህ። አብዛኞቹ ወዲያውኑ ብልት ማስገባት የሚፈልጉት ወንዶች ወይ እሷን ለማስጨረስ በሚሞክሩበት ቅድመ መጨዋታ ጊዜ ይፈስባቸዋል፣ ወይም ደግሞ ብልታቸው መሀል ላይ ይፈሰፈሳል። ለዛ ነው ቶሎ ገብተን እንጨርስ የሚሉት። ቶሎ መግባታችሁ የብልት አለመቆም ችግራችሁን ወይም ቶሎ መጨረሳችሁን አያስተካክላችሁ። ገብታችሁም ይልፈሰፈሳል፣ ይጨርሳል። እሷን መክሮ የእሷን ተፈጥሮ መቀየር ሳይሆን እናንተ መታችሁ ያላችሁን ችግር መታከም አለባችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።